ዘመናት ሸመገለ ክብርን ሁሉ የተቀለለ ጌታ ረማናለ በዚሁ በመብረቁ ቅዱስ ሚካኤል ቤተክርስቲያን በይፋ ተመረቀ። እግዚአብሔር ክብሬ ነው እልል በሉ። አዲሶቹም ዘመነው ሲጃጁ ጌታ አዲስ ነው ሁሌም ማለዳ ፍቅር ያዘንባል ከልቡ ጓዳ አንተ እናመልካለን እኔና ቤቴ አንተን እናመልካለን ቀዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ጥሎብኛል መጎናጸፊያ ለይቶኛል ከስጋ ጥድፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ለካ ዘመናት ሸመገለ ክብርን ሁሉ የተቀለለ ጌታ ረማናለ እንደ እግዚአብሔር ረማናለ እጃችሁን እስቲ ደመና ነው መንኮራኩሩ ነበልባል ነው ዙፋን መንበሩ መሰወሪያው አይደረስም በማንም ሞት አይከሰስም ዘመናት ሸመገለ ክብርን ሁሉ የተቀለለ እንደ ጌታ ረማናለ እንደ እግዚአብሔር ረማናለ እጃችሁን እስቲ ሁላችሁ ቀን ዘመናት ሁሉም ሲያረጁ አዲሶቹም ዘመነው ሲጃጁ ጌታ አዲስ ነው ሁሌም ማለዳ ፍቅር ያዘንባል ከልቡ ጓዳ ዘመናት ሸመገለ ክብርን ሁሉ እንደ ጌታ ረማናለ እንደ እግዚአብሔር መካኒቱን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በክርስቶስ ልባችን በራ ዘመናት ሸመገለ እጃችሁ ክብርን ሁሉ ከኋላ ምስጋና አቅርቡ በእጆቻችሁ እንደ እግዚአብሔር ረማናል አሳድጎሽ ሳለ መላኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርዕሰ ሕሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባይ እልል ሰሎሞን ያለሽ እኔም ልበልሽና ወንድሞች እጃችሁ የታል ምስጋና አቅርቡበት እንጂ የባሪያይቱን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልቤ ወጣ እንጂ ከንቱን አይደለም ንጽሕት እንላለን እኛ ለዘላለም ነይ በደመና ነይ በደመና በደመና ነይ በደመና እመቤታችን ርዕሰ ሕሊና እቴ ሙሽራዬ ዘማሪያን እጃችሁ ማርያም አበባይ ሰሎሞን ያለሽ እኔም ልበልሽ እናቴ
ማርያም ግቢ ከቤቴ እኔም ልበልሽ እናት ማርያም ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በወርቅ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ህሊና እልል እቴ ሙሽራዬ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከእኔም ልበልሽ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መብረቁ ሚካኤል ስለው ደስ ይለኛል ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል እልል እልል በሉላችሁ አረ ምስጋና ቅርቡ ለመላኩ ሚካኤል ምስጋና ከመላእክ ክብሩ ከፍ ከፍ ብሎ በአምላክ የተሾመ ዘንዶንም ጥሎ አሳዳጊ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው መላኩ ሚካኤል እህቶች እጃችሁ በባህራን ታሪክ በነተላፊኖስ ባፎምያ መትረፍ በነዶራታውስ በነብዩ ዳንኤል መች ፈጸምና የሚካኤል ሥራ ይቀጥላል ገና ብዙ ልጆች አሉት ለስሙ ምስክር በዙሪያው ያን አብቅቷል ለክብር ያበቃችሁ የደረሰላችሁ የፈወሳችሁ ለመላኩ ዘምሩለት ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታል እንኳን ለሚካኤል እንኳን ለገብርኤል ለሚቆም ጌታ ፊት እንኳን ለሩፋኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል እጃችሁ ከፍ አድርጋችሁ አመስግኑ ሁላችሁ ለመናኒው ጸሎት ልዩ ዕጣን የዋሻው ሻማነሽ መዓዛ ሸተተኝ ከግሸን ትናፍቅኛለሽ ምን ልሆን ትርበኝማለሽ ምን ልሆን የመስቀሉ ፍቅር ሲገባን የመስቀሉ ነገር ሲገባን በዚህ በኩል እጃችሁን የመስቀሉ ፍቅር ሲገባን እመቤታችንን አባ ሕርያቆስ አባታችን የመስቀሉ ነገር ሲገባው ልብ ያፈልቃል መልካም ነገር ከመቤቴ ጋራ ሲነጋገር ከድንግል ማርያም ጋር የመስቀሉ ነገር የመስቀሉ ፍቅር ሲገባን እስቲ በዚህ በኩል እጃችሁን ምስጋና ቀርቡ እመቤታችንን ዳዊት በመዝሙሩ የያዕቆብ ድንኳን የእግዚአብሔር አገሩ የሚሉሽ የግሸኗ ንግሥት አንቺ ነሽ እመቤቴ ማርያም አንቺ ነሽ የመስቀሉ ፍቅር ሲገባን የመስቀሉ ነገር እልል የመስቀሉ ፍቅር ሲገባን እመቤታችንን እናያታለን ቤተልሔም ሲሄድ ቀራንዮም ሲሄድ ፍጹም አትለይም ከልጅሽ የአንቺስ ልዩ ነው ፍቅርሽ የአንቺስ ልዩ ነው ፍቅርሽ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም
የእግዚአብሔር ወልድ እናት የመድኃኔዓለም ማርያም ነይ ነይ ቤዛዊተ ዓለም ካላወላወሏት ካመኗት በእምነት ካላወላወሏት ካመኗት በእምነት ጸበሏ ፈዋሽ ነው ኪዳነ ምሕረት ነይ ነይ እምዬ ማርያም እመቤቴ ማርያም እመቤቴ ሆይ እመቤቴ ማርያም እመቤቴ ሆይ በምልጃሽ አምኜ ልኮነነ ወይ ነይ ነይ እምዬ ማርያም ቤተልሔም ስሄድ ቀራንዮም ስሄድ ግሸን ላይም ስሄድ ጻድቃኔ ላይ ስሄድ ፍጹም አትለይም የአንቺስ ልዩ ነው ፍቅርሽ የአንቺስ ልዩ ነው ፍቅርሽ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ዳዊት ደግማለሁ ቆሜ ገረገራ ዳዊት ደግማለሁ ቆሜ ገረገራ መልአኩ ሚካኤል ኢትዮጵያን አደራ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እኔስ ማርያምን ወዳታለሁ እኔስ መልአኩን ወደዋለሁ 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 ሚካኤልን እለዋለሁ ገብርኤልም እለዋለሁ ሩፋኤልም እለዋለሁ አሳዳጊ እለዋለሁ እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እንዘንብል እንታጎልም እንዘንብል እንታጎልም እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል እምከብካበ ወልዳ ዘማሪያን እጃችሁ እምከብካበ ወልዳ ለድንግል እንዘንብል እንታጎልም እንዘንብል እንታጎልም እምከብካበ ወልዳ ለድንግል እምከብካበ ወልዳ ለድንግል ካናቱ እምከብካበ ወልዳ ለድንግል አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ወልድ አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ወልድ ሚካኤል መልአክ በክነፍ ጾራ መንቶ ላይ ተደመና ሰወራ ንጽሕት በድንግልና አልባት ሞስና ተወልደ ወልድ እምኔሃ ሚካኤል መልአክ መንቶ ላይ ተደመና ሰወራ እልል ንጽሕት በድንግልና አልባት ሞስና ተወልደ ወልድ እምኔሃ ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃውም ሸፈናት ንጽሕት ናትና በድንግልና ንጽሕት ናትና ጥፋት የለባትምና ወንድ ልጅም ወልዳልናለችና ሚካኤል መልአክ በክንፉ ከለላት የሰማይ መጋረጃው ንጽሕት ናትና ንጽሕት ናትና ኃጢአት የለባትምና
ወንድ ልጅም ወልዳልናለችና ሥላሴ ትትረመም ወትትነከር 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 ሥላሴ ትትረመም ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅድስት ሥላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ ሥላሴ ትትረመም ወትትነከር እልል 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 ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ በኪሩቤል ጀርባ ዙፋኑን ዘርግቶ ክብሩን ጌትነቱን ከፍጥረት ለይቶ ይኖራል ዘላለም በመንግሥቱ ጸንቶ ይኖራል ዘላለም በመንግሥቱ ጸንቶ ሥላሴ አረጃችሁን ከካህናቱ ጋር አብራችሁ አመስግኑ ምስጋና አቅርቡ ትትረመም ወትትነከር ሥላሴ ይመስክር ዮርዳኖስ ይናገር ታቦር የአምላክን ጌትነት የሥላሴን ክብር ይኸው በዮርዳኖስ ወልድ ተገለጠ መንፈስ ቅዱስ ታየ አብም ቃሉን ሰጠ ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ሥላሴ ትትረመም በጃችሁ ሲውላችሁ ትትረመም መንግሥተ ሥላሴ ዘለዓለም 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 አማን በአማን አማን አማን በአማን አማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም ኧረ ለሥላሴ ዘለዓለም መንግሥተ ሥላሴ ቆየ ዝማሬ መላእክት ያሰማልን የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። ክቡር አባታችን መላከ ሰላም መምህር ክብረ ሞገስ የዚህ ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡር ሊቀ ሕሩያን አብርሃም አባተ የአዲስ አበባ ሀገረ ስብከት የቅርስና ቱሪዝም ዋና ክፍል ኃላፊ፣ ሊቃውንተ ቤተ ክርስቲያን በየማይረጋችሁ መምህራን፣ እግዚአብሔርን የምትወዱት እግዚአብሔር አብልጦ የሚወዳችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች ሁላችሁም በዚህ ቅጥረ ቤተ ክርስቲያን ያላችሁ በክርስቶስ ፍጹም ሰላም እንደምን አደራችሁ? ቁጥራችሁ ብዙ ነው ግን ድምጻችሁ አይሰማም። እንደምን አረፈዳችሁ? እንደምን ከረማችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ ይልቁንም ደግሞ ፍቅር ዘወትር ገንዘቡ የሆነ ልዑለ ባሕርይ እግዚአብሔር አምላካችን ከያለንበት ሰብስቦ አንዳንዶች ታመው የአልጋ ቁራኛ የደዌ ዳኛ ሆነው በየሆስፒታሉ ተኝተው የሐኪሞችን እርዳታ ሲጠይቁ ከሐኪሞች እርዳታ በላይ የሆነውን ወደ እግዚአብሔር ሲያመለክቱ፣ ሲያሳስቡ፣ ሲጸልዩ፣ ሲለምኑ
ቀን ጎሎባቸው ገንዘብ አጥተው ዘመድ ረስቷቸው ጎረቤት ጠልቷቸው በቤታቸው ተኝተው ጣራ ጣራ እየቆጠሩ የእግዚአብሔርን መግቦት ምሕረት ይቅርታ ሲጠባበቁ በዓለማችን ይልቁንም ደግሞ በሀገራችን ጤና በጠፋበት ዘመን ጤናችንን ሁሉ በነፃ ያለ ዋጋ ያለ ክፍያ የሰጠን የድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሆንልን። ምን ነው ጤና ስለሰጣችሁ ቀራላችሁ? ኧረ በጣም ያንሳነኝ። አበው ሲናገሩ ጤና ሀብት ነው ይላሉ። ግን እነሱ የተናገሩበት አረፍተ ነገር የጤናን ታላቅነት አይገልጸውም። ምክንያቱም የጤናን ትርጉም የሚያውቀው ጤናው የታወከ አውጡኝ አስገቡኝ አብሉኝ አጠጡኝ አቅኑኝ አልብሱኝ እያለ ከቤት ከደጅ በሰው እጅ ላይ የወደቀ ሰው ነው የጤና ትርጉም የሚያውቀው። እኛ ግን እግዚአብሔር አምላካችንና አባታችን ቸርና ይቅርባይ መሐሪ ስለሆነ ጤናችንን በነፃ ያለ ዋጋ ስለሰጠን ለእርሱ ክብር ምስጋና ለእርሱ ይሆንልን። ለተወሰነች ደቂቃ ብዙ ሊቃውንት አሉ፣ ግን ያው ለመታዘዝ ያህል በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እትፍርህወሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙኒ ይክሉ ቀቲሎታ ወአማስኖታ ሥጋን በሉስቲ የሚገሉትን አትፍሩ፣ ነገር ግን ሥጋንም ነፍስንም በገሃነመ እሳት ሊጥል የሚችለውን እግዚአብሔርን ፍሩ። ማንን ፍሩ? እግዚአብሔርን እንድንፈራ አምላካችን ሁላችንንም ይርዳን። ይህንን ኃይለ ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው የራሱ ቃል ነው። ቃሉን የጻፈው ደግሞ ሐዋርያው ቅዱስ ማቴዎስ ነው። ማቴዎስ በግብሩ በቤተ እስራኤል በነበረበት ጊዜ ብዙ ሰዎች የሚያማርሩት ክፉ ሥራ ያለው ቀራጭ የነበረ ሰው ነው። ለአንዱ ብዙ ለአንዱ ትንሽ በአሁኑ በዘመናችን ልክ የታክስ መዝገባ የዕዳ ሐሳብ የሚጥሉትን ሰዎች የሚመስል ግብር ያለው ሰው ነው ማቴዎስ። ነገር ግን ይህንን ሐሳቡን በሰዎች ላይ መለያየትን በሰዎች ላይ ሐሳብን መንቀፍን እንደዚሁም ሰዎችን ማስለቀስ ሳይሆን የተቸገሩትን ማጽናናት ትችላለህ ብሎ እግዚአብሔር የጠራው የእግዚአብሔር ሰው ነው። ማን የጠራው? እግዚአብሔር። ሁላችንንም ስለጠራን ክብር ምስጋና ለአምላካችን ይሁን። ስለዚህ ቃሉን የጻፈው ቅዱስ ማቴዎስ ነው። ቃሉ ደግሞ የተነገረላቸው 12ቱ ሐዋርያት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያትን ከተለያየ ቦታ ነው የጠራቸው። ከተለያየ የሥራ ተግባር ነው የጠራቸው። አንዳንዶቹ ቀራጮች ናቸው፣ አንዳንዶቹ ሐኪሞች ናቸው፣ አንዳንዶቹ ገበሬዎች ናቸው፣ አንዳንዶቹ ደግሞ ሌላ አይነት ተግባር ውስጥ ያሉ ሰዎች ናቸው። እግዚአብሔር ግን ጠራቸውና አከበራቸው ይላል። ምን አላቸው? አከበራቸው። የዓለም ብርሃን እንዲሆኑ ብርሃን የሆነው ክርስቶስ ብርሃን የሚባለውን ስም ሰጣቸው። አምላካችን ቸር ስለሆነ ስለዚህ ደቀ መዛሙርቱን በመጨረሻው ላይ እንዲህ አላቸው፣ ወደ ዓለም ሂዱ፣ ወንጌልን ሁሉ ለዓለም ስበኩ፣ እንዘ ታጠውቅ እንቆሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ስትሄዱ በስመ አብ ወወልድ ወመንፈስ ቅዱስ እያላችሁ እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ሕሙማንን ፈውሱ፣ ለምጻም አንጹ፣ ሙታን አስነሱ ብሎ አምላካችን እግዚአብሔር አዘዛቸው። ነገር ግን ወደ ዓለም በምትሄዱበት ጊዜ ዓለም አስቸጋሪ ነው። በዓለም ውስጥ መልካም ነገር
የሚባል ነገር የለም። ሁሉም ክፉ ነው፣ አስቸጋሪ ነው። ይህን ተናገሩ፣ ይህንን በሉ እያሉ ያስቸግሯችኋል። እናንተ ግን የምትናገሩትን አታጡምና እኔ ከናንተ ጋር ነኝና እናንተ አምላካችሁ እግዚአብሔር ይናገራልና ዝም በሉ አለ። ማን ይናገራል? እግዚአብሔር ይናገራል። ዛሬ ስለተገፉ ሰዎች እግዚአብሔር ይናገራል። ስለተሰደዱ ሰዎች እግዚአብሔር ይናገራል። በዓለም ውስጥ ያሉ ነገስታት፣ መኳንንት፣ ጳጳሳት፣ ሊቃነ ጳጳሳት፣ ካህናት ዝም ብለው መምህራን ዝም ብለው ባይናገሩ እግዚአብሔር ይናገራል። በአንድም በሌላ ሕፃኑን አስነስቶ እግዚአብሔር ይናገራል። ምንም የማያውቀውን የማይመለከተውን አንስቶ እግዚአብሔር ይናገራል። እግዚአብሔር ከተገፉት ጋር ነው። እግዚአብሔር ከተሰደዱት ጋር ነው። እግዚአብሔር መከራ ካለባቸው ሰዎች ጋር ነው መከራውን ሊያቀልላቸው። የተወደዳችሁ የእግዚአብሔር ልጆች ከዚህ በኋላ እንዳላቸው እናንተ ወደ ዓለም ስትሄዱ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። እባብ በመንገድ ላይ በሚሆንበት ሰዓት ጭንቅላቱን ውስጥ ላይ ቀብሮ በመንገድ ላይ ነው የሚቀመጠው። ምክንያቱም ጭንቅላቱን ከተመታ ስለሚሞት ጥበበኛ ነው። ሁሉ ጊዜ ያንን አይረሳም። ውሃ በሚጠጣ ሰዓት ደግሞ መርዙን ውጭ ላይ አስቀምጦ ውሃውን ከጠጣ በኋላ ነው መርዙን የሚቀበለው። ስለዚህ አስተዋይ ነው። ክፋቱ እንዳለ ሁሉ የክፋት ሁሉ ምሳሌ ነው። የክፋት ሁሉ አስቸጋሪ ነው። እባብ ሁሉ ጊዜ የሚቀጠቀጥ ነው። እናንተ ግን እንደ እባብ ልባሞች ሁኑ። አስታውሱ ማለት ነው። እንደ ርግብ ደግሞ የዋሆች ሁኑ። እንደምን የዋሆች ሁኑ? እንደምን? እንደ ርግብ። አሁን እንደ ርግብ የሆነ የዋህ የሆነ ክርስቲያን አለ? ምእመን አለ? እንደውም አሁን አለማወቅ ነው የዋህነት ራሱ። ብዙ ጸዋቶ መከራ ከሰሩ በኋላ የመጨረሻው ላይ ምን አደረጉ? እየተነሳ እንደ ቅዱስ ጊዮርጊስ እየተነሳ ሲያስቸግራቸው ወስደው ስጋውን አካሉን ቆራርጠው በእንጨት ላይ አድርገው በእሳት አቃጠሉት ይላል። በምን አቃጠሉት? እሳቱንም የሚያዝ እግዚአብሔር ነው የእሳቱ ጌታ። ውሃውንም የሚያዝ የውሃው ጌታ መድኃኔ ዓለም እግዚአብሔር ነው። ስለዚህ እነሱ ይሄንን እናደርጋለን ብለው በእሳቱ ላይ ሲያስቀምጡት ሰው ከተቆራረጠ በኋላ ደም አይኖረው። ልክ ደሙ እንደ ውሃ ሆኖ እሳቱን አጠፋው። እንደ ውሃ ሆኖ ከዚህ በኋላ ተደነቁና እግዚአብሔርን አከበሩ። ወደ እግዚአብሔርም ተመለሱ። ብዙ ክርስቲያኖች ብዙ ምእመናን እግዚአብሔርን አምነው በቅዱስ መርቆሬዎስ እምነት ጸንተው እግዚአብሔርን ያከበሩበት ቀን ነውና እግዚአብሔር ሁላችንንም ያክብረን። ስለዚህ በዛሬው ዕለት ብዙ ሊቃውንት አሉ፣ ብዙ ፕሮግራም ይኖረናል። የቅዱስ መርቆሬዎስ በረከት በሁላችን ላይ ይደርብን። እንግዲህ መላከ ሰላም ክቡር መላከ ሰላም ሁለተኛ ልጃቸውን ወልደዋል ብሏል። ወደፊትም ደግሞ ይወልዳሉ። ዛሬ መዝሙራቸውን የሚያስመርቁበት ቀን ነው። መዝሙር ደግሞ እግዚአብሔር የሚከብርበት ምእመናን ንስሐ የሚገቡበት ከእግዚአብሔር ጋር የሚገናኙበት ታላቅ የሰውን አእምሮና ልቦና የሚመልስ ስለሆነ በዚህ በሚንቆረቆርና በጣም በሚያምር በሚስብ ድምጻቸው ያዘጋጁትን መዝሙር ለመመረቅ ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ይስጥልኝ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በዚህ ሰዓት የሰበሰበንና የረዳን ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር የኛም አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ በድጋሚ የከበረና የተመሰገነ ይሁን። አሜን በሉ። እንዴ ከእግዚአብሔር በላይ ማን አለ? ማን ይመስገን? የተመሰገነ ይሁን። ወላዲተ አምላክ እናታችን ጌታን ያየንባት መስታወታችን ለቃል መውረድ ለስጋ ማድረግ ምክንያት የሆነች የሁላችን ደስታ ወላዲተ አምላክ ድንግል ማርያም ልጇ መድኃኔ ዓለም ኢየሱስ ክርስቶስ እንዳከበራት መጠን ክብርና ምስጋና ለእናታችን ይሁንልን። ክቡር አባታችን መላከ ሰላም ክብረ ሞገስ አባተ የዚሁ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶቼ እንደየማረጋችሁ እንደየክብራችሁ የክብር ዘውድ የደፋባችሁ አረጋውያን አባቶች እንዲሁም እናቶች ሁላችሁም በዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ልጆች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ?
እስቲ ያደረሰንን አምላክ አንድ ጊዜ በእልልታ በጭብጨባ በደንብ አድርጋችሁ በጣም ብዙ ሰው አለ ድምጻችሁ ግን አይሰማም በደንብ አድርጋችሁ አመስግኑት ግድ የለም በጣም ብዙ ይደከማል ይለፋል ከዛም ደግሞ እንዲሁ ወደኛ ሲመጣኛ መስማት ነው ከአምስቱ የስሜት ሕዋሳት አንዱን ነው የምንጠቀመው ጆሮን ነው የምንጠቀመው በጆሮ የሰማነው ዝማሬ ግን ነፍሳችንን ሲያለመልም ይኖራልና ይሄንን ዝማሬ በዛሬው ዕለት በይፋ ወደ እናንተ ይመረቃል ማለት ነው ከዝማሬው በፊት እንግዲህ ከምርቃቱ በፊት አባታችን ከዝማሬው ላይ እንግዲህ ይዘምሩልንና ዝማሬውን ሰምተን አብረን እልል ብለን አጨብጭበን ዘምረን ከሳቸው ጋር በይፋ እንመርቃለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት በምሕረቱ በቸርነቱ ጠብቆ እስከዚህ ሰዓት ያደረሰን አምላካችን ክብር ምስጋና ይግባው ክቡር መላከ ብርሃን መምህር ሳሙኤል ደምሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ክቡር መምህራችን መምህር አብርሃም በአዲስ አበባ ሀገረ ስብከት ቅርሳ ቅርስና ቱሪዝም ክፍል ዋና ኃላፊ ክቡር መምህራችን መምህር አንተነህ ደብራችን ካህናት ዲያቆናት ሊቃውንት ሰንበት ትምህርት ቤት መዘምራን ፍሬ ተዋሕዶ ዘባህራን ወጣቶች ምእመናንና ምእመናት እንዲሁም የግሼን ጉዞ ቢያደክማችሁም እንኳን ረዝም ቢሆንም እንኳን መጀመሪያ ከመንገድ ያሉትን እጠራለሁ ከነ ዲያቆን ሱራፌል ጀምሮ ሲኤምሲ ደርሰዋል ያው የመንገድ ድካም እንቅልፍ ያስይዛል ቢደክማቸውም እንኳን ያንድን ድካም ተቋቁመው አለን ያለው አይዞህ በርታ ያለው ከራማ ሚዲያ አዛሄል ሚዲያ እንዲሁም ደግሞ መጋቤ ሐዲስ ኢንጂነር ዛማኑኤል እንዲሁም ሰርክ ነው ዘዘወትር ሚዲያ ዶርቃ ሚዲያ እነዚህ ሁሉ የዚህ ቦታ ባለውለታ ናቸው በላይ በኩል ነው ወለተ ማርያም የስስት ልጃችን ሚዲያ ደብረ መድኃኒት ሚዲያ የኛዎቹ የኛው ናቸው ሌላስ ይቤላ ሚዲያ እንዲሁም ራማ በሁለተኛውም ደግሞ ከበር ጀምሮ ታዲ ልጃችን እየመጣ ነው ለዚህ ሁሉ መሳካት ለላይቭ መርሃ ግብሩ ስኬት ደከመኝ ሰለቸኝ ሳይሉ የሰሩ አገልጋዮቻችን ሁላችሁም እንደምን አደራችሁ በመላው ዓለም ያላችሁ ልጆቻችን እንደምን አረፈዳችሁ እንደ ሰዓት አቆጣጠራችሁ እንደምን አመሻችሁ የእግዚአብሔር ስም የተመሰገነ ይሁን ይህ መዝሙር የተጀመረው አምና ነው እንግዲህ ከወደ ታህሳስ አካባቢ ከዛም በኋላ የገጠመንን ታውቁታላችሁና በዚያ ፈተና መካከል ነው ደግሞ አንዳንድ እየተባለ የተሰራው ወደ 14 መዝሙራት ነው እንግዲህ 15ኛም ያው የራሷ ፈቃድ ስለሆነ ዓለም አለች የነ ፍልፍሉን ያመጣች የነ ፍልፍሉ ግሩፕ ዘማሪት ዓለም አድሰው ዘመኔን ብላ ዘምራለች እንዴት ይተላለፍ እንዴት ይሁን እንግዲህ ከዛሬ ጀምሮ ሁሉም በዚያ ልክ ይሆናል ከሷ ጋር ሲደመር 15 ነው የሚሆነው እና እነዚህ ሁሉ የተሰሩት በመከራ ወቅት ናቸውና እግዚአብሔር ከመከራ ይሸፍናችሁ እግዚአብሔር ከመከራ ይታደጋችሁ እግዚአብሔር ከጭንቅ ነገር ይሰውራችሁ ይልቁንም መልካም ስራ ሰርታችሁ እንድታልፉ እግዚአብሔር በሕይወት ዘመናችሁ በጎውን ነገር ሁሉ ያድርግላችሁ ታዲያ በዚህ መካከል እግዚአብሔር እናት ሰጥቶኛል እህት ሰጥቶኛል እግዚአብሔር ልጆችን ሰጥቶኛል ምክንያቱም እዚህ ያለው ነው መናገረው የቤቴንማ ትጨዋለሁ ምክንያቱም ከነ ኃይለ ሥላሴ ወለተ መድኅ እነ ወልደ ማርያም ወለተ መድኅ እነ መልእክተ ዮሐንስ
እነዚህ የኔ የእንቅስቃሴ ሁሉ ከልጆቼ የምማረው የሚያስተምሩኝ ውድ ልጆች ናቸው። እንደገና ለብሰው ልብሰ ተክህኖ ለብሰው ቤተ መቅደሱን የሚያደምቁ የናንተው ልጆች የኔ ሀብት የኔ ልጆች ናቸውና እልል ብላችሁ ለነሱ ለህፃናት ልጆቻችን አመስግኑልን። ምስጋና ካመሰገንኩ ያው ዋናውን ነገር የምትወስደው ባለቤት የብትሆንም ብዙ የሚሰራ ባዶ ቦታዎች አሉኝ ነበሩና ያ ሁሉ የሚሰራ ብዙ ነገር እያለ የሚካኤል ይበልጣል በማለት መቻል በራሱ ሀብት ነው። መቻል በራሱ ጸጋ ነው። የኔ ጥቅም ይቅደም ሳትል ችላ ሚካኤል ከተመሰረተ ጀምሮ በተለይ ጸበል ቤቱን እየሰራን እያለ ቤት በራሷ አዋቅራ በራሷ ሰርታ ከዛ ቆርቆሮ ይዘና ትለኛለች እና ቆርቆሮ ሲወስድ ና ጣራ ላይ ወጣና ምታ የተባልኩበትን ቀን አስታውሳለሁ። እና በዚያ መካከል ያው የልጆች ፍቅርም የልጆች ጊዜም ይወሰዳል ታውቁታላችሁ። እና ከዛ ደግሞ ለዚህም የሥራ እንቅስቃሴ ለልጆች ለቤተሰብ ለእናንተ ለመብረቁ ቅዱስ ሚካኤል ማስታወሻ ነውና እኔ ደስታዬ ወደር የለውም። በብድርም ቢሆን አሟልተንም ቢሆን ይሄ ፊት ለፊታችሁ ያለውን ግቢ እማሆይ ዳቤ የሚጋግሩበትን በ1,200,000 ብር ወደ መብረቁ ቅዱስ ሚካኤል ገቢ ሆኖላችኋል። ካህናት ይሄን ሁሉ ከላይም ከታችም ይህ ታምር እግዚአብሔር ካልተጨመረበት በቀር አይሆንምና ይህ ሁሉ የሆነው ግን በካህናቱ ቆራጠኝነት 2 ዓመት ይራበን ደሞዝ አንፈልግም ቦታው ይደግ በማለት በርትቶ በማገልገል በንጹህ በቅን ልቦና በማገልገል ከዓመት ወዲህ ደግሞ ለቦታውም ለምኑም ሲደክሙ ባሁኑ ግን እኔ ይለፋቸው አለለም። እንግዲህ ካልሆነ ዛሬ የሚሸጠውም ቢሆን ተሟልቶ ለካህናቱ ደሞዝ ይሆናል ማለት ነው። በዚሁ ሚስኮል ነው። ምክንያቱም የኛ ይቅር እንጂ እኛ ቤት አለን ቢያንስ ቤት የሌላቸው በዚህ ደሞዝ ቤት ኪራይም አለ ታውቁታላችሁና ያሁኑ ደሞዝ እንዲሞላ እንጸልያለን በርትተን። ምክንያቱም ከ2 ዓመት በኋላ ሌላ ደግሞ ደሞዝ አይኑር ማለት አይቻልም። ይቻላል እንዴ? እንደዚያ እያገለገሉ እንደዚያ መስቀሉን ከፍ አድርገው እንደዚያ እያጠኑ መስከረም ወር ላይ የለም አይባልም። ዛሬ የሚገኘው ገቢ ካልሞላ የደሞዝ ማሞያ ይሆናል ማለት ነው። እግዚአብሔር ኑሯችሁን ይሙላላችሁ። እግዚአብሔር ሕይወታችሁን ይሙላላችሁ። እግዚአብሔር በሁሉ ሙሉ ያድርጋችሁ። እሺ እግዚአብሔር ይቅርታ ባለው ቀኝ መርቶ በፍቅርና በደህንነት ወደ ማደሪያቸው ይመልሳቸው ዘንድ በባህርና በደረቅ ስለሚሄዱ ሰዎች እንማልዳለን። ይቅርታ ባለው ቀኝ መርቶ በፍቅር በደህንነት አኑረን መለስከኝ ወደ ማደሪያዬ ተመስገን ልበል ጌታዬ መለስከኝ ወደ ማደሪያዬ ተመስገን ልበል ጌታዬ በባህር
አልሰብርክም ደገፍከኝ ሳትለየኝ ከጎኔ እግዚአብሔር ሆነልኝ ወገኔ ይቅርታ ባለው ቀኝ መርተው በፍቅር በደህንነት መለስከኝ ወደ ማደሪያዬ ተመስገን ልበል ጌታዬ። ይህ መዝሙር በእንተ ቅዱሳት ዲያቆኑ ከሚያነበው ላይ የተወሰደ በስደት በባህር ለሚጓዙ የፀሐዩ ግለት ያሸዋው ግለት እንዲሁም ደግሞ የሰው ክፋት ረሃብ ርዛት ለጎዳቸው እነሱን የሚያስታውስ ነው። እንግዲህ በቀጣይ ደግሞ ከራማ ሚዲያ ከዶርቃ ሚዲያ ጋር ሆነን ቪሲዲዮ የሚሰራ ይሆናል። እግዚአብሔር ክብሬ በሉ እስቲ። እግዚአብሔር ቅጥሬ አይኖቼን ወደ አንተ አቀናለሁ ደጅህን በእምነት አንኳኳለሁ መርገፉ ደግሞ እኔና ቤቴ ግን በሉ አንተን እናመልካለን። የምናመልከው ማንን ነው? የምናመልከው ማንን ነው? የምናመልከው ማንን ነው? የምናመልከው አምላካችን ቤታችንን በበረከት ይሙላልን። የታለ ታዲ ከበሮ ይዛለው ብሎኝ ነበር። እግዚአብሔር ክብሬ እግዚአብሔር ቅጥሬ እግዚአብሔር ክብሬ እግዚአብሔር ቅጥሬ አይኖቼን ወደ አንተ አቀናለሁ ደጅህን በእምነት አንኳኳለሁ። እግዚአብሔር ክብሬ እግዚአብሔር ቅጥሬ እግዚአብሔር ክብሬ እግዚአብሔር ቅጥሬ አይኖቼን ወደ አንተ አቀናለሁ ደጅህን በእምነት አንኳኳለሁ። በብዙ በረከት ጎበኘህ ገኛ አድርገህ የገለጥከው ኃይልን በድካሜ ስከተል በስቶልኝ ሰላሜ እኔና ቤቴ ግን አንተን እናመልካለን። እኔና ቤቴ ግን አንተን እናመልካለን። እግዚአብሔር ክብሬ እግዚአብሔር ቅጥሬ እግዚአብሔር ክብሬ እግዚአብሔር ቅጥሬ ልጅ ግን ያስቀመጥከኝ በከፍታ ላክብር ላግነን እልልታ ነፍሴ ወደደች እግዚአብሔር ኤልሻዳይ በሰማይ በምድር እኔና ቤቴ ግን አንተን እናመልካለን። እኔና ቤቴ ግን አንተን እናመልካለን። እግዚአብሔር ክብሬ እግዚአብሔር ቅጥሬ እግዚአብሔር ክብሬ እግዚአብሔር ቅጥሬ አይኖቼን ወደ አንተ አቀናለሁ ደጅህን በእምነት አንኳኳለሁ። እልልታ እልልታ የክብሬ ሰገነት ማዕረጌ ስምክን እጠራለሁ ከፍ አድርጌ አንተን ስሜና ከፍታዬ እልሃለሁ አምላኬ ጌታዬ እኔና ቤቴ በጃጅ አንተ እናመልካለን። እኔና ቤቴ አንተን እናመልካለን። እግዚአብሔር ክብሬ እግዚአብሔር ቅጥሬ እግዚአብሔር ክብሬ እግዚአብሔር
እግዚአብሔር ቅጥሬ አይኖቼን ወዳንተ አቀናለሁ ደጅህን በእምነት አንኳኳለሁ እልልታ እልልታ ልጅን ያስቀመጥከኝ በከፍታ ላክብር ላግንን በእልልታ ነፍሴ ወደደች እግዚአብሔር ኤልሻዳይ ነህ በሰማይ በምድር እኔና ቤቴ ግን አንተን እናመልካለን እኔና ቤቴ ግን አንተን እናመልካለን እስቲ እግዚአብሔር ቅጥሬ እግዚአብሔር ክብሬ እግዚአብሔር ቅጥሬ አይኖቼን ወዳንተ አቀናለሁ ደጅህን በእምነት አንኳኳለሁ እኔና ቤቴ ግን አንተን እናመልካለን እኔና ቤቴ ግን አንተን እናመልካለን በጃችን እኔና ቤቴ ግን አንተን እናመልካለን እኔና ቤቴ ግን አንተን እናመልካለን ለዚህ ያደረሰ ለዚህ ያደረሰ እልል ብላችሁ አመስግኑ። ክብርና ምስጋና ለአምላካችን ይሁን። እንግዲህ በመለከት እንዲሁም ደግሞ አባቶች ካህናት በጋራ ሆነው ያጀቡ ብዙ ደስ የሚያሰኝ ቀን ነውና ዛሬ በዚህ የደስታ ቀን በእውነት እግዚአብሔርን ማክበር ማመስገን ተገቢ ነው። ክቡራን የሀገረ ስብከታችን እንግዲህ ልዩ መምሪያ ክፍሎች ተገኝተዋል። ይሄንኑ በዓል ለማክበር ይሄንኑ ደስታ ለመካፈል ነው። በነገራችን ላይ እንደ ግል እንዳታዩት የአባታችን ብቻ አይደለም፣ የአባቶች ካህናትም ጭምር የዲያቆናትም የሁሉም አገልጋዮች ምእመናን በእውነት በዚህ ደስታ መሳተፍ የቤተ ክርስቲያን ክብር ነውና ክብረ ሞገስ አባተ 2018 ዓመተ ምህረት መስከረም 25 ቀን በዕለተ ሰንበት ጠዋት በዚሁ በመብረቁ ቅዱስ ሚካኤል ቤተክርስቲያን በይፋ ተመረቀ። እግዚአብሔር ክብሬ ነው። እልል በሉ። እልል 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 እልል። እግዚአብሔር ክብሬ ነው በሉ እስቲ ሁላችሁም። እግዚአብሔር ክብሬ ነው። እግዚአብሔር ክብሬ ነው። እልል ብላችሁ አመስግኑ። እልል ብላችሁ አመስግኑ። በፍላሽ ተዘጋጅቶልናል። ይህ ፍላሽ ሙሉ ለሙሉ ለዚሁ ለመብረቁ ቅዱስ ሚካኤል ቤተክርስቲያን ገቢ እንዲሆን ክቡር አባታችን ሰርተው ዝማሬውን ወንድማችን ሲሳይ ወልደ አረጋይ ግጥሙን በመስራት ለዚሁ ዓላማ አበርክቶልናል። ስለዚህ ዝማሬው ተዘምሯል። ቅዱስ ሚካኤልን መብረቁ ቅዱስ ሚካኤልን ቤተክርስቲያን ከፍ ለማድረግ ቦታውን ለማልማት እንዲሁም ደግሞ የሚያስፈልጉ ብዙ ጉዳዮች ስላሉ ለዛ እንኳን ከዋለ ያቅሜን ላድርግ በህይወት ያለው ምን ሰርቼ ልለፍ በማለት ክቡር አባታችን እግዚአብሔር በሰጣቸው ጸጋ አገልግሎቱን አገልግለው ፍላሹን ወደኛ አምጥተዋል። ለመጨረሻ ጊዜ በእልልታ በጭብጨባ በደንብ አድርጋችሁ አበረካናቱ አገልጋዮቹ ለፍተዋል። አባታችን ደክመዋል። እሳቸው ለዚህ አገልግሎት እንዲህ ከበቁ እኛ ደግሞ በአቅማችን ለደብራችንም ጭምር ስለሆነ እሳቸውም እንዲበረቱ ቀጣይ ቁጥር 2 ደግሞ እንዲያመጡልን አሉና አንዷን ፍላሽ ብለው ጀመሩ። አንዷን ፍላሽ በ65,000 ብር አባቶች መልእክት ያስተላልፋሉ። አካውንቷን ደግሜ እኔ ልንገራችሁ እዚህ ጋር አለች 1010067307 እዚህ አካውንት ላይ በማስገባት ያው ግዙ ፍላሽ መግዛት ትችላላችሁ። በቀጥታ አስገቡ። ታላቁ መልአክ እልል በሉ ባካችሁ አመስግኑ። አንተ ጠብቀኝ በጉዟቸው እንዲጠብቃቸው እንዲረዳቸው እንዲያግዛቸው አንተ ጠብቀኝ በሚል መስግኑ። እሰይ ግሩም ነው። ገብቷቸዋል። አሁንም ደግሞ የእጅ ነው እንግዲህ አረባካችሁ አመስግኑ። እኛን የምንባረክበት ነው፣ ቡራኬ የምንቀበልበት ነው።